እንደ ኢትዮጵያ ባሉ ሀገሮች ምርጫ ሲነሳ የውጤት እውነተኛነት ብቻ ሳይሆን በመጀመሪያም የምርጫ መደረግና አለመደረግ ትልቅ ውይይትና ውዝግብ ይፈጥራል። የብሔራዊ ምርጫ ቦርድ አመራሮች በሰባተኛው ሀገራዊ ምርጫ የጊዜ ሰሌዳ ረቂቅ ላይ ከሲቪክ ማህበራትና ከመገናኛ ብዙሃን ጋር ጥቅምት 17 ቀን 2018 ዓ.ም ተወያይተው ነበር። በዚህም መድረክ ብዙ አከራካሪ ጥያቄዎችና መልሶች ተሰጥተዋል። ምርጫው ይካሄድ ወይስ ሳይካሄድ የሚለው ሐሳብ በፖለቲካ ውስጥ ላሉ አካላት አሳሳቢ ጥያቄ ሆኖ መጥቷል። በዚህም ምክንያት ለሁለት የተከፈለ የመሰለ ጎራ ተፈጥሯል። ግማሹ ምርጫ የአንድ ሀገር ቀጣይነት ማረጋገጫና የዲሞክራሲ ስርዓት መሰረት በመሆኑ በምንም ሁኔታ ቢሆን ወቅቱንና ጊዜውን ጠብቆ መደረግ አለበት ሲሉ፣ የተቀሩት ደግሞ ከምርጫ በፊት መመካከር፣ አንዳንድ ወሳኝ ነገሮች ላይ መግባባት ያሻናል፣ ይህንን ሳናደርግ ዘለን ወደ ምርጫ ከሄድን ከዚህ በፊት እንዳሉት ሁሉ ይህኛውም የይስሙላ ምርጫ ሆኖ ያልፋል ይላሉ። በእነዚህ ውዝግቦች መሃል ቢሆንም ግን የብሔራዊ ምርጫ ቦርድ የጊዜ ሰሌዳ ረቂቅ በማውጣት ለውይይት አቅርቧል። በምርጫው ላይ የሚሳተፉ በርካታ የፖለቲካ ፓርቲዎች ምርጫውን ለማድረግ አስቻይ ሁኔታ የለም በማለት ይሟገታሉ። ገዢው ፓርቲ መንግስት ግን የምርጫው መደረግ የማይቀር ነው በማለት በተደጋጋሚ አስታውቋል። ሁለቱም ወገኖች የራሳቸው የሆኑ ምክንያታዊ ሀሳቦች አሏቸው። ምርጫው አይደረግ የሚሉት አካላት በ2013 የኮሮና ወረርሽኝ ምክንያት በማድረግ የስድስተኛው ሀገራዊ ምርጫ የጊዜ ሰሌዳ መራዘሙን በማንሳት አሁንም ያለው ሁኔታ ከ2013ቱ ቢብስ እንጂ አያንስም፣ ስለዚህ ስለ ጊዜ ሰሌዳ ለማውራት ጊዜው ገና ነው ሲሉ ይደመጣሉ። አሁን ያለው የሰላም እጦት ችግር ተመሳሳይ የማራዘም አስገዳጅነት ሊፈጥር ይችላል በማለት የምርጫውን በተያዘለት ጊዜ መደረግ ይቃወማሉ። ጥቅምት 18 ቀን 2018 ዓ.ም በዋለው የፓርላማ ስብሰባ ላይ ስለዚህ ጉዳይ የተነሳላቸው ጠቅላይ ሚኒስትር ዶክተር አብይ አህመድ የመንግስታቸውን አቋም የሚያስረዳ ቁርጥ ያለ መልስ ሰጥተዋል። ከምርጫ ጋር በተያያዘ አንዳንድ ፍላጎቶች አሉ። እንትን የሚባለው ቦታ ወይም ወረዳ ላይ 3 ሽፍታ ስላለ ምርጫው አይካሄድም፣ እንትን የሚባለው ቦታ ላይ ኤርትራ ምርጫ አይደረግ ስላለች አይደረግም ብለው የሚያስቡ ሰዎች አሉ። ምርጫ ይደረጋል። ምርጫ ለማድረግ ደግሞ መንግስት በቂ አቅም አለው። ምርጫ እንደ ውይይት ነው፣ የፍላጎት ጉዳይ ነው። ሐሳብ አለኝ እፈልጋለሁ የሚል ሰው መሳተፍ ይችላል። እርግጠኛ ሆኜ የምነግራችሁ ስድስተኛው ሀገራዊ ምርጫ እስካሁን ከነበረን ምርጫ የተሻለ ነው። ይህን ደግሞ የኢትዮጵያ ሕዝብ ያውቀዋል። ሰባተኛው ሀገራዊ ምርጫ ደግሞ ከዚህም የሚሻል ይሆናል። ይህ ምክር ቤትም አሁን ያለው መልክ አይኖረውም ብዬ አስባለሁ። ብዙ አይነት ድምፆች እንደሚገቡበት ተስፋ አደርጋለሁ። ያ ያስፈልጋል። ዲሞክራሲያዊ ምርጫ ማካሄድ አለብን። እንደ መንግስትም ሆነ እንደ ፓርቲ አማራጭ ድምፆች የሌሉበት ምክር ቤት አይጠቅመንም በማለት ሰፋ ያለ ማብራሪያ ሰጥተው አልፈዋል። ብሔራዊ ምርጫ ቦርዱ የጊዜ ሰሌዳውን ለተሳታፊዎች ይፋ አድርጓል። በዚህም የጊዜ ሰሌዳ ረቂቅ መሰረት ከየካቲት 1 እስከ መጋቢት 1 መደበኛው የመራጮች ምዝገባ የሚካሄድ ሲሆን ከህዳር 15 እስከ የካቲት 30 ድረስ የሰልፍ ሬጂስትሬሽን የመራጮች ምዝገባ ይካሄዳል። ከታህሳስ 20 እስከ ጥር 30 የእጩዎች ምዝገባ፣ ቁሳቁሶችና ሰነዶች ማሸግና ማሰራጨት የሚከናወን ሲሆን ጥር 2 የእጩዎች ምዝገባ ያበቃል። ግንቦት 20 የምርጫ ቅስቀሳ የሚያበቃበት ቀን ሲሆን ግንቦት 24 ደግሞ ድምፅ የሚሰጥበት ቀን ነው። ከግንቦት 25 እስከ ግንቦት 29 ጊዜያዊ ውጤት እንደሚገለጽና ሰኔ 3 ይፋዊ ውጤት የሚገለጽበት ቀን መሆኑ ተገልጿል። ከዚህ ጊዜ ሰሌዳ ይፋ ማድረጊያ ቀን በፊት ከተፎካካሪ ፓርቲዎች ጋር ተወያይቶ የነበረው ቦርዱ ከፓርቲዎቹ ተወካዮች ብዙ ጥያቄዎችና ትችቶችን ተቀብሏል። ሙሉ ቀን በፈጀው ውይይት ላይ የተለያዩ ሀሳቦች የተነሱ ሲሆን ከሁሉም የሚያመዝነው ግን ምርጫ ቦርድ ምርጫን ለማድረግ አስታይ ሁኔታ ሳይኖር የጊዜ ሰሌዳውን ማውጣቱ እንደ አንድ የሀገር ተቋም የሚያሳፍርና ወቅቱንና ያለውን ነባራዊ ሁኔታ ያላገናዘበ ነው ብለዋል። የኢዜማው ተወካይና የፓርቲው ዋና ጸሐፊ አቶ ዋሲሁን ተስፋዬ የስብሰባውን ይዘትና የተረዱበትን መንገድ ካነሱ በኋላ ጠንካራ ውይይት መደረጉን እንዲሁም ምርጫውን ለማካሄድ የሚያስችል ሁኔታ አለመኖሩን የሚጠቁሙ ብዙ አስተያየቶች መነሳታቸውን ተናግረዋል። በውይይቱ ላይ ቦርዱ ስለ ጊዜ ሰሌዳው ብቻ ሀሳብ እንዲነሳ የጠቆመ ቢሆንም ተሳታፊዎች ግን በተደጋጋሚ ምርጫ አይደረግ የሚሉ ሀሳቦችን አንጸባርቀዋል። ቦርዱ እንደተናገረው ከሆነ ውይይቱ የጊዜ ሰሌዳ ረቂቅ ላይ እንጂ ሌላ አካል ሊመልስላችሁ ስለሚችለው ስለ ምርጫው ተገቢነት አይደለም ብሏል። ምርጫ ቦርድ ለምርጫ አሳይ ሁኔታ መፍጠር የኛ ድርሻ አይደለም ያለ ሲሆን ሰሌዳው ወጣ ማለትም አሁኑኑ ምርጫ ተደረገ ማለት አይደለም ብለዋል። መንግስት እንደ አንድ ዋና አካልነቱ በቀረው ጊዜ ለምርጫ ማካሄድ ምቹ ሁኔታ መፍጠር እንዳለበት የተጠቆመ ሲሆን ይሄ የማይሆን ከሆነ ግን የምርጫው ፍትሐዊነት ብቻ ሳይሆን መካሄዱም ጥያቄ ውስጥ ሊገባ ይችላል ተብሏል። በውይይቱ ላይ የተሳተፉ አካላት ሌላው ያነሱት ሀሳብ የሀገራዊ ምክክሩ የመጨረሻ ውጤት ባልታወቀበትና ለምርጫ ግብዓት የሚሆኑ ሀሳቦችን ባላመነጨበት ሁኔታ ምርጫ ማካሄድ ተገቢ አይደለም የሚሉ ናቸው። ለዚህም ምላሽ የሰጡት ጠቅላይ ሚኒስትሩ አገራዊ ምክክርን በሚመለከት ከሞላ ጎደል የአጀንዳ ማሰባሰብ ስራው ተሰርቷል፣
በርካታ አጀንዳ ተሰብስቧል። ተወያይተንበት የተግባባንበት አልፎ ያልተግባባንበት ደግሞ በአሰራሩ መሰረት ይስተናገዳል። ይህ ሂደት ከምርጫ ጋር ምንም ግንኙነት የለውም። ሀገራዊ ምክክሩ ያለንን ስርዓት የሚያፈርስ ሳይሆን የሚያጠናክር ነው። ምርጫን የሚያስቆም፣ በጀት የሚያስቆም፣ የወታደር እንቅስቃሴን የሚያስቆም ምክክር አንፈልግም። መንግስት እንደ መንግስት ስራውን እየሰራ ግብአት የሚሆኑ ሀሳቦች ይመጣሉ አለን እንጂ መንግስት ስራውን አቁሞ ምርጫን አቁሞ በጀት ማጽደቅ አቁሞና ፓርላማ በትኖ ምክክሩ ይካሄዳል አላለም። ከምርጫው በፊት ካለቀ እሰየው ግብአት እንወስዳለን። ከዚያ በኋላ ካለቀም እንዲሁ። ምርጫን የሚረብሽ ነገር ከምክክሩ ጋር በተያያዘ አይፈጠርም። ምክክሩ የምርጫ ስርዓቱ ላይ የሚያመጣው ለውጥ ካለም ሂደቱ ከምርጫ በፊት ከታየ ያኔ ይታያል። ከምርጫ በኋላ ከታየ ደግሞ ያኔ በሚወሰነው መንገድ ይታያል። ምርጫ ግን ጊዜውን ጠብቆ የሚፈጸም ይሆናል ብለዋል። ለሪፖርተር ጋዜጣ ሀሳባቸውን ያጋሩት የእናት ፓርቲ ፕሬዝዳንት ዶክተር ሰይፈ ስላሴ አገራዊ ምክክሩ መድረክ ከምርጫ ጋር በፍጹም የተያያዘ ነገር አይደለም። ምርጫ ህገ መንግስታዊ ድንጋጌ ነው። በየ5 ዓመቱ ምርጫ ማካሄድ ግዴታ እንደሆነ ህገ መንግስቱ ያዛል። አገራዊ ምክክሩ ግን በመንግስት ቅርብ ጊዜ የወጣ በእቅድ ደረጃ እየተሳካ ያለ የሚመስል ነገር ግን በተጨባጭ በመሬት ላይ ለመተግበር ግን እያቃተው ያለ መርሃ ግብር ነው። ይህ እቅድ ከህገ መንግስታዊ ምርጫ ጋር በፍጹም መያያዝ የለበትም በማለት ሀሳባቸውን አጋርተዋል። ስድስተኛው የኢፌዴሪ የህዝብ ተወካዮች ምክር ቤትና የፌዴሬሽን ምክር ቤት 5ኛ ዓመት የሥራ ዘመን መክፈቻ ስነ ስርዓት ላይ ተገኝተው ንግግር አድርገው የነበሩት ፕሬዝዳንት ታዬ አጽቀሥላሴ 7ኛው ሀገር አቀፍ ምርጫ በኢትዮጵያውያን ዘንድ ተአማኒ ይሆን ዘንድ መንግስት በኃላፊነት ይሰራል ማለታቸው የሚታወስ ነው። ከሰሞኑም የኢትዮጵያ ዜና አገልግሎት ከምክር ቤቱ የመጨረሻ ዓመት የሥራ ዘመን ምን ይጠበቃል በማለት በሰራው ሰፋ ያለ ዘገባ ላይ ይህ 5ኛ ዓመት የምክር ቤቱ የሥራ ዘመን የሚጠናቀቅበት መሆኑን ጠቁሟል። የዜና ወኪሉ ያነጋገራቸው የምክር ቤቱ አባላት በተቀረው የሥራ ጊዜያቸው የኢትዮጵያን ሁለንተናዊ እድገት ለማረጋገጥ የተጀመሩ ሥራዎች ውጤታማ እንዲሆኑ በትጋት እንደሚሰሩ ቃል ገብተዋል። ሌሎች ሚዲያዎች ሲዘግቡት እንደነበረው ለምርጫ አሳይ ሁኔታ ካለመኖር ሌላ የብሔራዊ ምርጫ ቦርዱ ነፃና ገለልተኛነትም ጥያቄ ውስጥ ይገባል ብለዋል። ሌላው ምርጫውን ፍትሐዊ አያደርገውም የሚሉበት ምክንያት ደግሞ የአንዳንድ ፖለቲካ ፓርቲዎች አመራሮች መታሰርና የአባላት እንቅስቃሴ መገደብ ናቸው። እኚህ ሁሉ ሁኔታዎች ከሞላ ጎደል ያሉ ቢሆንም መንግስት ግን ችግራችን የምንፈታው መንግስታዊና ዲሞክራሲያዊ ስርዓቱን እያስቀጠል መሆን አለበት የሚል አቋም ይዟል። እንደ ኢዜማና እናት ፓርቲ ያሉ ተፎካካሪ ፓርቲዎች ከሞላ ጎደል ለምርጫ እየተዘጋጁ ሲሆን፣ ሌሎችን ፖለቲካ ፓርቲዎች ጥምረቶችን በመፍጠር 7ኛውን ሀገራዊ ምርጫ እየጠበቁ ይገኛሉ። በዘንድሮ ሀገራዊ ምርጫ በተቻለ መጠን ትግራይን ጨምሮ በሁሉም የሀገሪቱ አካባቢዎች ምርጫውን ለማካሄድ እየተሰራ እንደሆነ መንግስት በተለያዩ ጊዜያቶች አስታውቋል። ጠቅላይ ሚኒስትሩ እንዳነሱትም ከሆነ ይህ ሁሉ የምርጫ አይካሄድ ጥያቄ ምርጫ ሳይደረግ ቢያልፍ በበነጋታው ገዢው መንግስት ህጋዊ አይደለምና የሽግግር መንግስት እናቋቁም ለማለት ያሰፈሰፉ አካላት የሚያነሱት ነው ብለዋል። ከዚህ ይልቅ ብትዘጋጁ ይሻላችኋል፣ መንግስታችንም ከምርጫው በኋላ የተሻለ ምክር ቤት እንደሚኖር ተስፋ እናደርጋለንም ብለዋል። አማራጭ ሀሳቦች ለሀገሪቱ ይጠቅማሉ በሚል እንደታሰበውና እንደታቀደው የጊዜ ሰሌዳ ረቂቅ መሰረት 7ኛው ሀገራዊ ምርጫ ግንቦት 24 ቀን የሚደረግ ነው። ለዚህም ከወዲሁ በቂ ዝግጅት እየተደረገ መሆኑን ቦርዱ ጠቁሟል። ከወዲሁም ፓርቲዎች የክህሎት ማዳበሪያ ስልጠና እየተሰጣቸው እንደሆነ፣ ይህንንም ስልጠና ተጠቅመው በቀረቡት 16 ርዕሰ ጉዳዮች ላይ በመመካከር የፓርቲዎቻቸውን አቋም የሚያንጸባርቁበት እንደሆነም አመላክቷል።